ዓለም ተከሳሽ በሙሉ ወንጀለኛ አይደለም። ሰው ተከሳሽ ሁሉ ወንጀለኛ አይደለም። ምሁር ሰው መልሱ እንዴት እንደሚያገኘው ማለት ነው። ዛሬ ደግሞ ማለት ነው ምንድነው ቤቱ የሙሽዬ ነው፣ ሃይሚና ታለላት። ምንድነው ሩዋንዳው? ምንድነው ቆቆታው? አረ ተው ብሩኬን ተፋቱ። ተው እንዴ ጉድፈላ። ምንድነው ይሁና በቃ። የሙሽዬ ቢሆንስ ምንድነው ችግሩ እንዴ? ልጁ እኮ ሰርቶ ነው ያገኘው፣ ሰርቆ እኮ አይደለም። አረ በዛ ጋይስ እንዴ! አረ እየተሳሰብን አንዳንዴ ሌላ ዩቲዩበር እያያችሁ ማውሩ ጉድፈላ እንዴ! ቤተሰብ እንዴት አያችሁት? አረ ይመች ቡቡዬ። እንደዚህ ማራስ መታት ኮንሽማ በቃ በዚሁ ቀጥይበት። የምሬን ነው ዲ 2 ወር ፋሲካን በሙሉ ሂዱበት። ብሩክና ሃይሚ ማለት ነው። ሰላም ጤና ይስጥልን የኛ ውድ ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለው ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። በእኔ ጋር አሾይና ነው እግዚአብሔር ይመስገን። ወይኔ ጉዴ በጣም ብዙ ነገሮች እያሳቁኝ ነው እግዚአብሔርን። ወይኔ የብሩክ እህቶች ደግሞ እያንዳንዱ ካፋቸው አክ ብለው ያወጧትን ማለት ነው። በስማ ሼር ይደረጋል፣ ይታያል። ይመቻቸው። በዚህ አጋጣሚ የኛ ጠንካሮች ብልጭልጭ የማይበግራችሁ ልክ እንደ ባለቤቱ ማለት ነው ጀግናዎች። ይሄን ተደረገለት፣ ይሄን አልተደረገለት፣ ይሄ እንዲያውም እኮ ማለት ነው እንዲያውም እውነቱን ልንገራችሁ እኛ አንድ ላይ ስለሆኑ ማለት እኛ እዚህ ጋር የሆነ ቅርሳቸውን ሀብታቸው ምናምን አይደለም እኛ የምናየው ማለት ነው። ምክንያቱም ሃይሚና ብሩኬ የመጡበትን ነው የምናስበው፣ ያንን ነው የምናስበው። ሰው እንደውም እኮ ማለት ነው አሁን እሱ የምር እውነት ቤት ሰጥቷት ቢሄድ የሆነ በቃ ራሱ ጊዜውን ሉዝ አድርጎ እንደውም ብሩክ እኮ ነው ብዙ ነገሩ የሚሰበረው፣ ብዙ ነገሩ የሚጎዳው እኮ ብሩክ ነው። እናንተ ግን ቤት ምን ያደርግላታል? ቤት ሰጥቶ ልቧን ሊመልሰው ነው። ቤት ሰጥቶ እንደዚህ ሊሆነው ሰው መጀመሪያ ልቧን ማይሰበረው ስራ ነው የሰሩት። በቃ አለቀ። ምን ነው ስራ ነው ብላችሁ እናንተ እሱ እንደዛ እንኳን ሆስፒታል ተኝቶ ይሄኛው ፌክ ነው፣ ያንገቱ ተሰብሯል፣ የጣቱ ውሸት ነው፣ እንትኑ አልተሰራም፣ ድምጽ ላብራቶሪው አልበራም እያላችሁ ስተነትኑ አልነበረም እንዴ? ታዲያ አሁን ይሄንን ተራ ነገር ቁስ ነገር ሰጥቶ እሄዳለሁ ካለ ይሄድ መብቱ ነው። ምንድነው እናንተ ግብግብ የሚያደርጋችሁ እንዴ? ምን እኔ እኮ ግራ ግብት የሚለኝ እንደው ሃይሚ ይሄን ያህል ያልተቆረቆረች እናንተ ሃይሚን እንወዳታለን የምትሉ ሰዎች ግን እንዴ በምናችሁ ነው የምታስቡት? ቅናት በቃ እርር። ወይኔ የሴት ቅናተኛ አታድርገኝ ፈጣሪ፣ እግዚአብሔርን አታድርገኝ። እንደው በሰው ሀብት አታስቀናኝ አምላኬ። የሰው ፍቅር ስጠኝ እንጂ ቅናት አታስቀናኝ። የምሬን ነው። በብሩክ እንዴት ነው የምትቀኑት እናንተ? ታሞ እንኳን የተኛበትን ሆስፒታል ቀንታችሁበታል። አታውቁም እንዴ? ሰምተናችኋል እኮ ስንት ነገር እንዳላችሁ ማለት ነው። ስንት ነገር ታሞ የተኛበትን ሆስፒታል ቀንታችሁበታል። ስንት ነገር ቸነቸናችሁ፣ ስንት ነገር እንዴ! ኧረ ተረጋጉ። ኧረ ለከት ይኑራችሁ እናንተ። ምንም አታመጡም። ምንም ሃይሚ መሄድ ከፈለገች ትሂድ መብቷ ነው። ብሩክ መሄድ ከፈለገ ይሂድ መብታቸው ነው። ማንም አይከለክላቸው። ምን አገባችሁ እናንተ? ቆይ ምን ይመለከታችኋል? እያንዳንድሽ ገዝት ከፍተሽ ይሁን ምድረ አቦሬ የመሰላችሁ ሰዎች እግዚአብሔር በስማውል አረ በሳቅ ሞትኩኝ እኔ። እንዲህ ተቃጠልኩ አረርኩ። እና ብሩክ አለማየሁ ላይ ገዝት ከፍተሽ ተቃጣይ ብሎ እሱ ሳት የለቀቀብሽ መሰለሽ እንዴ? እንዲህ ነው ጭንቅላት፣ እንዲህ ነው ስማርትነት። እሱ የሚያወራውን አያውቅም። እናንተ ናችሁ የምታውቁት። እንዲህ እናንተ ካላችሁ ምን ችግር አለ? ምንም ችግር የለም እኮ እንዴ። ስራ ነው እያላችሁ ስተነትኑ ኖራችሁ ዛሬ ቤቱን በስምሽ አደርግልሻለሁ፣ ከዛ አንቺ ትጨርሻለሽ፣ ከዛ እኔ ሄዳለሁ ቢል ምንድነው ኖሩ? ምንም ኖር የለውም እኮ። እሺ የእናቱ ነው ውሸቱ ነው መብቱ፣ ገንዘቡ የራሱ ከእናንተ ኪስ አላወጣው። እናንተ ላይክ እና ሼር አድርጋችኋል፣ እግዚአብሔር ይስጣችሁ። አለቀ። ምንድነው በዚህ ልክ ግብግብ አድርጎ 24 ሰዓት ሙሉ ላይ ብላ ቁጭ ብሎ ያለማየሁን ልጅ ስጋ ማኘክ አይደብራችሁም ትንሽ እንዴ? ሰው እኮ በልቶ ቁንጣን ሲይዘው እንኳን ሽንት ቤት ይሄዳል። እናንተ መቼ ነው ሽንት ቤት የምትሄዱት? መቼ ነው የምትሄዱት እንዴ? አሁንም ስነቃ እዛው እኝኝ ይላሉ፣ አሁንም ስነቃ እዛው እኝኝ ይላሉ። እንዴ ልጆቻችሁን ትምህርት ቤት አታስጠኑ? ልጆቻችሁ ምን ይብሉ ምን በሉ አታዩም? ምንድነው ጊዜያችሁን እንደዚህ አድርጋችሁ ብሩክን ለመጣል ይሄ ሁሉ በቃ መሰላል መደርደር? በቃ አይወድቅም እሱ የእግዚአብሔር ልጅ ነው፣ አይወድቅም። አለቀ እንዴ ተፋቱት በቃ። የማንም ቤት ይሁን ሰርቷል አለቀ። ሃይሚ ከፈለገች የፈለገችውን ነገር ትበል፣ እንሰማታለን፣ መልሷን እንጠብቃለን። እሺም እምቢም መልሷን እንጠብቃለን። አለቀ እንዴ
ስራውን ተመካክረው እየሰሩ ነው ስትሉ ቆይታችሁ መታመሙን እውነት አይደለም ስትሉ ቆይታችሁ አሁን ይሄን ቤቱን በአካል ስታዩት ነው ምን ነው ከሰማይ የወረደ መሰላችሁ? ተለፍቶበት እኮ ነው፣ ደም ተተፍቶበት ነው። ወንድሙን አላያችሁትም እንዴ? ወንድሙን አይታችሁታል ምን እንደመሰለ? እኔ መቻወቅኩለት የኔ አባት አብዬ። በዚህ አጋጣሚ ረጅም እድሜና ጤና ይስጥህ ለወንድም የምትከፍለው መስዋዕት እግዚአብሔርን ማርያምን ሀብ ዲኔ እኮ ግራ ገብቶኝ አሞት ነው ምናምን እያልኩኝ በቃ ላወራን ፈልጌ አይጭ ሰው የሆነ ሞራን መንካት ነው እያልኩኝ አልገባኝ። እኔ ወንድም ቤት መስራት በጣም ቀላል ነገር አይደለም። እኔ ወንድሜ ማለት ነው ሳሙና አክሎ ሳይው በጣም ነው የደነገጥኩት፣ በጣም ከምላችሁ በላይ ማለት ነውና ቤት መስራት እንደ ቀላል ነገር የሚታይ ነገር አይደለም። ቦታው ላይ ስትሆኑ ብዙ መስዋዕትነት ይከፈልበታል። ይሄንን ደግሞ ለነዚህ ሁለት ልጆች ደግሞ ሀብቴ በጣም ብዙ ሲጣሉ እንኳን ብዙ መስዋዕትነት የሚከፍል ነው። ይሄን ታውቃላችሁ። ስለዚህ ይችን ቤት መስራት ምንም አይከብደውም ለሱ፣ ለወንድሙ እኮ ነው። የወንድሙ ሚስት ማለት እኮ በጣም ነው የሚወዷት ታውቃላችሁ ቤት ውስጥ። ስለዚህ በዚህ ልክ ልትቀኑ አይገባችሁም እናንተ። እንዲህ እሷ እኮ ቤተሰብ አላት። እሷ እኮ የሚጠቅማትና የማይጠቅማትን ለይታ ታውቃለች። ለድራማው ድምቀት እኮ ነው ትናንትናም ከኒ ጋራም እንደዚህ ነው እንደዚህ የምትለው ሀይሚ እንዴ መሆን ስላለበት ነው። ደግሞ እርግጠኛ ነኝ በዚህ ሰዓት ባወጣውም አታምኑኝም ብሏቸዋል፣ ተናግሯል። አታምኑኝም ብሏል ለማታለል ወይም ደግሞ ሌላ ነገር ይመቸው። ግን ብሩክ እግዚአብሔር በቀደም ይቅርታ ሳይላት በደንብ ይቅርታ ሳይጠይቃት ቀለበት እንዲህ ይደረጋል ራስ ምታት ሰጥቷቸው ዋለ። ከዛ ደግሞ አሁን ልክ ሀይሚና ብሩኬ ሳይስማሙ ሳይታረቁ የቤቷን ሽልማት አምጥቶ ሰጣት። እሷም በሐራካት አወራችሁ። እሱም ደግሞ ወንድ ልጅም ሲቆርጥ እንደዚህ ነው። እሰይ እናንተ ቆይ ቤተሰብ የገባበት ነገር እንዴ ሞኝ ነው እንደ ሞኝ ነው የምትቆጠሩት። ባይዘው ወይ እናንተ ማለት ነው የምሬን ስነግራችሁ ቤተሰብ የያዘው ነገር እንዴት ነው እንደዚህ በአጭር ተነስቶ ብትንትን የሚወጣው እንዴ? እርግጠኛ ነኝ አሁን ብሩኬ ይሄዳል የሆነ ቦታ ማለት ነው ይሄዳል። ግን ሲሄድ ማለት ነው ሀይሚ ተከተላ እንደምትሄድ ማወቅ አለባቸው። ይሄን ወይ ተከተላ ትሄዳለች ወይ የሆነ ጉዳይ ፈጽሞ እስኪመጣ ድረስ ቡታጅራ ትቆያለች። አንድ ነገር አለ እንጂ እዚህ ውስጥ ሀይሚና ብሩኬ እንዳልተጣሉ እያወቃችሁ የብሩክን ስም የብሩክን ማንነት ለማጥፋት ለማቆሸሽ እናንተ ትሮጣላችሁ። እሱ ግን እግዚአብሔር ይመስገን ከፍታ ላይ ነው ያለው። ፈጣሪ ከዚህ በላይ ከፍ ያደርገው ብሩክ ማለት ነው። ግን በጣም ብዙ ሰዎችን ታዘብኩኝ እኔ የምሬን ስነግራችሁ ማለት ነው። እኔ እዚህ ጋር ስለ ብሩክ ሳወራ እናንተ ስለ ብሩክ አፋችሁ የምትከፍቱት ነገር ስለሚደብር ነው። በሀይሚ በኩል የተወሰነ ነው ያኔ ምንም ማለት አይደለም። ምንም ማለት የሆነ እንዴት ነው ስነግራችሁ የሆነ እሷ ስለ ንግግሯ ስለ አክቷ ስለ ምናምኗ ነው የምታወሩት። እሱ ደግሞ ገጸ ባህሪው ነው። ምንም አይደለም ብታወሩም ምንም አይመስለኝም። ምክንያቱም አስተያየት ነው የሚሰጡት። እነዚህ እኮ ጭራሽ ይሳደባሉ። ቦጋለ ገገመ ዘገጠ። አንቺ መቼ አንቺ ዘግጠሽ ካሜራ ላይ እንኳን መች ወጣሽ? መች ራሽን ይዘሽ ወጣሽ? ቦጋለ ብትይ እኮ በዚህ በአንድ አመት ውስጥ እኮ ታሪክ የሰራ ነው ጀግና። ስንቱ በየጫቱ ቤት እኮ ተኝቶ፣ ስንቱ በየአረቄ ቤቱ፣ ስንቱ ራሱን የማይመራ ሰው አለ። እሱ ግን በ22 አመቱ አየሽው አይደለም? በአንድ አመት ምን 22 አመት ማለት እድሜው ነው። 2 አመት ነው እንግዲህ ሶሻል ሚዲያ ላይ የነበረው። በ2 አመት ውስጥ ግን ይችን ታሪክ ማሳየት ለሱ በጣም ትልቅነት ነው። እውነት ሙሽዬ ይመጭሽ፣ ልጅሽ ያኮራሻል ልጅሽ ማለት ነው። በዚህ አጋጣሚ አድናቂዎችም ማለት ነው ደስ ብሏቸዋል። እንኳን ደስ አላችሁ። ከዚህ በላይም ደስታ ላይ ያስቀምጠው ብሩክንም ሀይሚንም ማለት ነው። ሀይሚ ደግሞ መቼም ቢሆን መቼ እናንተ በምትሏት መንገድ አትሄድም ብዬ ተስፋ አደርጋለሁ። ዛሬ እንደው ፈጣሪ ብሎ ሀይሚ እንደው ለዚህ ሁሉ ቲክታክ ላይ አሁን ለሚከፍተው ሁሉ እንደው አንድ ቦምብ ብትወረውር እንዴት ደስ ባለኝ። ከዚህ በፊት ምን አለች? እኔ የብሩክ መለወጥ ያስደስተኛል፣ የብሩክ ማለት የኔ ማለት ነው፣ የኔ ማለት የሱ ማለት ነው ብላ ተናግራለች። እናንተ ግን ዞራችሁም ያው ናችሁ። ዞራችሁም ስለ ጥቅም ነው የምታወሩ። ለነገሩ ሴት እኮ ጥቅም ነው የምትፈልገው። ፍቅር የታል በአሁን ሰዓት? ሴት ጥቅመኞች ስለሆናችሁ ነው። ሀይሚና ብሩኬ ግን ጥቅም አይደለም የሚፈልጉት። እንደ እውነቱ ከተባለ እኮ አሁን እኮ ተጎዳ የሚባለው ብሩክ እኮ ነው ላደረጋቸው ነገር ሁሉ። ይሄ እኮ ቁጭ ብሎ እኮ አላገኘውም። ገና እንደገና ሌላ ሰው ጋር እንኳን ቢግባባ ከዛች ሰው ጋር እንኳን ለመኖር አንደኛ ልብ ስብራት አለ፣ ሁለተኛ ነገር ሁሉ ነገሩ ሉዝ ያደረገበት ጊዜ ይሄ ጊዜ እንዴት አታስቡትም? ወንድ እኮ ነው እሷ። ሀይሚ እኮ እስከ ክብሯን የተቀመጠችው ምንም ችግር የለውም እኮ ምንም ችግር የለው ለሀይሚ። ያ ተወደዋለች፣ ታፈቅረዋለች። ያኔ ፍቅር ልትጎዳ ትችላለች። ይሄን አምናለሁኝ። ግን ምንም ያደጋ እንትን የደረሰባት ነገር ምንም ነገር የለም፣ እውነቱን ስነግራችሁ ማለት ነው። ስለዚህ ብዙም አታካብዱት፣ ቀለል አድርጉት። አንተ ጥፋት አጥፍተሃል ባናተ ተተከል ሰው አስተያየት ይስጥ። ግን እንደዚህ አይነት አባባሉ ምን አስፈለገ? ኦኬ አዎ ጥፋተኛ ነው። ጥፋተኛ መሆኑ ደግሞ እዩን አስረገዝክ መባሉ ብቻ ነው። ያን ደግሞ አላያችሁም፣ ቀለል አታረጉትም።
አላያችሁም። ስላላያችሁ ማለት ነው። ካያችሁ እኮ ማለት ነው ምንም ብትፈርዱበት ምን ችግር የለውም ካያችሁ። ግን ይሄ ወሬ ነው ስራ ነው እያላችሁ ስተነትኑ ቆይታችሁ ዛሬ እንደ ሪል ወስዳችሁት በዚህ በቤት ሊያታልላት ነው ምናምን። ምንድነው ከረሚላ እያስጠባት መሰላችሁ? ከረሚላ እኮ አይደለም የትልቅ ቤት እኮ ነው፣ መኖሪያ እኮ ነው የተሰጣት። ለማን ለሷም ይሁን ለማንም ይሁን በስምሽ ተብላለች። ሚዲያ እኮ ነው ይሄ፣ ሚዲያ ያዘው ነገር እኮ ነው። በዚህ ልክ የሚዋሽ ይመስላችኋል እንዴ? እናንተ እያሰባችሁ ቆም ብላችሁ አስቡ በመጀመሪያ ማለት ነው። ለማንኛውም ቤተሰቦች እናመሰግናለን። ዛሬ ሃይሚ መድፍ በጣለች፣ እግዚአብሔርን እንደው ቦምብ በጣለች፣ ወይ ደግሞ እዩ መታ እንደው አንድ ቴረር በለቀቀችባቸው። ማርያምን እንጃ እንዴት እንደሚያናድዱ በሉት። በቃ ብሩክን እግዚአብሔርን እንዴ ጉድፈላ። ለማንኛውም ጋይስ ሲመቻችሁ እናመሰግናለን። ባይ ሰላም ነው። ግጥም ለሃይሚሻ ቅመሟ የቡታ ጅራዋ ትችልበታለች፣ ልዩ ነው ስራዋ። ቅድሚያ ያሳደገች ሃይሚ ወንድሞቿን ደግሞ ዘወር ብላ። ምክንያቱም ምንድነው መሰለሽ አሁን ቤት ስገዝቻለሁ፣ ቤቱን ሰው የሚያያል ወደ እኔ ይዞራል፣ እኔም እሄዳለሁኝ፣ ወይም ደግሞ ልጅቱ ወልዳ አብሮ ይኖራል። በኢትዮጵያ አትልመጥመጥ። ሊሄድ የፈለገ ሰው ምክንያት አይጠፋውም። ሊቆይ የፈለገ ደግሞ አውሎ ንፋስ አያቆመው። ትልቁ ስህተትም እንደሆነ ታውቃለህ? የማይገባቸውን ሰዎች በህይወት ውስጥ ለማቆየት መለመነ ነው። ለማይፈልጉ ሰዎች ዋጋ ስትሰጥ ሁለት ነገር ነው የሚፈጠረው። አንደኛ ክብርህን በገዛ እጅህ ዝቅ ታደርገዋለህ። ሁለተኛ ትክክለኛው ሰው እንዳይመጣ መንገድ ትዘጋለህ። ስማ፣ ጊዜህን ሰውን በመለማመጥ ካጠፋህ ነገ ራስህን የምታገኘው ባዶ እጅህን ነው። ስለዚህ በሩን ክፍት አድርገው። የማይሆንህን ሰው በሰላም ሸኘውና ለራስህ ጉዞ ታመን። ሰው መጥቶ እንዲቀይርልህ አትጠብቅ። አንተ ለራስህ በቂ ነህ። ምርጫ ይውላችሁ ከቻላችሁ በጥሩ ጊዜ ብቻ ሳይሆን በመከራ ጊዜም ታማኝ ጓደኛ ሁኑ። ካልቻላችሁ ግን ቢያንስ የጓደኛውን ችግር አይቶ እንዳላየ እንደሚያልፍ ክፉ ሰው አትሁኑ። ላትኖሩለት አለውላት አትበሉ። አመሰግናለሁ።